ሰላም እንደምን አላችሁ? ባለፈው ምንድን ነበር ያየነው? የስድስተኛ ክፍል የተካፋይነት ደንቦችን አይተን ነበር። በዛሬው ክፍለ ጊዜያችን ደግሞ የምናየው ምንድነው የሚሆነው? የብዜቶች እና አካፋዮች የሚለውን አሳያቸዋለሁ። ስለዚህ ባለፈው ስለ ተካፋይነት ደንቦች ነበር ያየነው። በሁለት ተካፋይነት ደንብ፣ በሶስት ተካፋይነት፣ በአራት ተካፋይነት አንድ ሙሉ ቁጥር የተሰጠንን ቁጥር እስከ 10 ባሉ ቁጥሮች ውስጥ እንዴት በቀላሉ ተካፋይ ይሆናል አይሆንም የሚለውን አሳይቻችሁ ለይተን ነበር። ዛሬ የምናየው የብዜቶችና አካፋዮች ዝምድናቸው ነው። ምን አይነት ዝምድና አላቸው? በአምስተኛ ክፍላችሁ እንደተማራችሁት አንድ ሙሉ ቁጥር ያለ ቀሪ ከተካፈለ ያ ቁጥር አካፋዩ ነው ማለት ነው። ለምሳሌ 12 ለሁለት የሚካፈል ከሆነ ለሁለት ተካፋይ ከሆነ 2 የ12 አካፋዩ ነው ማለት ነው። አሁን አንድ ምሳሌ ያሳያቸዋለሁ። ለምሳሌ ያህል የ24ን አካፋዮች ዘርዝሩ ብትባሉ እንዴት ነው በቀላሉ ማወቅ የምንችለው? ምንን ተጠቅመን? ብዜትን ተጠቅመን። 24 ለአንድ ይካፈላል። ውጤቱ ደግሞ ስንት ነው? 24 ነው የሚሰጠን። ይህም አንድ ሲባዛ በ24 ውጤቱ ስንት ስለሆነ ነው? 24 ስለሚሰጠን ነው። ይችን አንድ በ24 ስታባዙት 24 ይሰጣቸዋል ማለት ነው። ስለዚህ ማካፈልን በማባዛት ግልብጥ ስሌቱ እያረጋገጥን እንሄዳለን ማለት ነው። ስለዚህ 24 ለአንድ ይካፈላል፣ ውጤቱም ደግሞ 24 ነው። ስለዚህ አንድ ሲባዛ በ24 ውጤቱ ስንት ይሆናል? 24 ይሰጠናል። 24 ድጋሜ ለሁለት ተካፋይ ይሆናል። 24 ለሁለት ተካፋይ ይሆናል። ውጤቱ ደግሞ ስንት ነው? 12 ይሰጠናል። ስለዚህ ከዚህ ምንድነው የምንረዳው? ሁለትን በ12 ሳባዛው ውጤቱ ስንት ይሰጠኛል? 24 ነው የምናገኘው። አሁን እቺን 2 በ12 ስታባዟት 24 ታገኛላችሁ። ሌላስ 24ን የሚያካፍለው ቁጥር 24 ለሶስት ተካፋይ ነው። በ3 ይካፈላል 24ን በ3 በምናካፍልበት ሰዓት የምናገኘው ውጤት ስንት ነው? 8 ነው የምናገኘው። 8 እናገኛለን። 24 ለ3 ሲካፈል 8 ስለሆነ። ስለዚህ ምንድነው ማረጋገጫችን? 3ን በ8 ሳባዘው ውጤቱ ስንት መሆን መቻል አለበት? 24 መሆን መቻል አለበት። ስለዚህ 24 ለ3 ተካፋይ ነው። ለ3 ይካፈላል። ውጤቱ ስንት ነው? 8 ነው። 3ን ደግሞ በ8 ሳባዛው ስንት እናገኛለን? 24 እናገኛለን ማለት ነው። ሌሎች አካፋዮችን ለማወቅ 24 ለ4 ይካፈልልናል። 24 ለ4 ውጤቱም ደግሞ ስንት ነው የሚሰጠን? 6። ውጤቱ 6 ይሰጣቸዋል። ስለዚህ ከዚህ ምንድነው የምንረዳው? 4 ሲባዛ በ6 24 ታገኛላችሁ። ስለዚህ ሌሎችም አካፋዮች አሉት። 24 በስንት ሊካፈል ይችላል? በ4 ተካፍሏል። ቀጥሎ ሊካፈል የሚችለው በ6 ይካፈላል። በ6 ተካፋይ ነው። 24ን በ6 እናካፍለው ውጤቱ ስንት ነው የሚሰጣችሁ? 4 ነው የሚሰጠው። ይህንን ማረጋገጫችን ምንድነው? 6 ሲባዛ በ4 ውጤቱ ስንት ስለሆነ? 24 ስለሆነ 24ን በ8 ተካፋይ ይሆናል። 24 በ8 ተካፋይ ነው የሚሆነው። 24 በ8 ሲካፈል ውጤቱ ስንት ነው? 3 ይሰጠናል። ስለዚህ 8ን በስንት ሳባዘው? በ3 ሳባዘው 8 ሲባዛ በ3 24 ይሰጠናል። 24 እናገኛለን። ስለዚህ ማካፈሉን ወደ ማባዛት እያረጋገጥኩ ነው የሚሄደው ማለት ነው። 24 በ12 ተካፋይ ነው የሚሆነው። ውጤቱ ስንት ይሰጠኛል? 2 ነው የማገኘው። አሁን 12ን በ2 ብታባዙት 12 ሲባዛ በ2 ስንት እናገኛለን? 24 ይሆናል ማለት ነው። የቁጥሩ ግማሽ ላይ ከደረስን በኋላ የቁጥሩ ግማሽ አሁን የ24 ግማሹ ስንት ነው? 12 ነው አይደለ? ከዛ በኋላ ራሱ ነው ሊያካፍለው የሚችለው ማለት ነው። 24 በ24 ስናካፍለው ስንት እናገኛለን? 1 እናገኛለን። 24 ሲባዛ በ1 ውጤቱ 24 ነው ማለት ነው። አሁን እዚህ እንደምናየው 24 በ1 ተካፍሏል፣ በ2 ተካፍሏል፣ በ3 በ4 በ6 በ8 በ12 እና በ24 በራሱ ተካፍሏል ማለት ነው።
ስለዚህ 1 2 3 4 6 8 12 ያለን እና ራሱ 24 የ24 አካፋዮች ናቸው። የ24 አካፋዮች ናቸው። የ24 አካፋዮች ይሆናሉ። 1 2 3 4 6 8 12 እና 24 የ24 አካፋዮች ናቸው። ያ ማለት ምን ማለት ነው? 24 ደግሞ የነዚህ ቁጥሮች ብዜት ነው ማለት ነው። ስለዚህ ብዜቶች እና አካፋዮች ያላቸው ዝምድና ይሄ ነው። እነዚህ ቁጥሮች የ24 አካፋዮች ከሆኑ 24 ደግሞ የነዚህ ቁጥሮች የሁሉም ቁጥሮች ብዜት ይሆናል ማለት ነው። ብዜት ይሆናል። የአንድ ብዜትን ብንዘረዝር ማንን እናገኛለን? 24 እናገኛለን። የሁለት ብዜቶችን ብዘረዝሩ ማንን ታገኛላችሁ? 24ን ታገኛላችሁ። የሶስት ብዜቶችን እንደዚሁ ብንዘረዝር 24 እናገኛለን ማለት ነው። ስለዚህ አካፋዮቹን ዘርዝር ያለው ማለት ቁጥሩ የአካፋዮቹ ብዜት መሆኑን አረጋግጫለሁ ማለት ነው። ስለዚህ ብዜቶችና አካፋዮች ይሄ ነው። እስቲ ሌላ አንድ ምሳሌ ደግሞ ልድገማችሁ። ሁለተኛ ምሳሌ 2 የ36ን አካፋዮች ዘርዝሩ። እኔ ከመስራቴ በፊት 4 ደቂቃ ሰጣችሁና የ36ን አካፋዮች ትዘረዝራላችሁ። አሁን ባሳየዋችሁ መሰረት ብዜትን በመጠቀም አካፋዮችን መዘርዘር ትችላላችሁ ማለት ነው። 4 ደቂቃ ሰጥቻችኋለሁ። ተመልሼ እመጣለሁ።
እሺ በደንብ እንደሰራችሁት ተስፋ አደርጋለሁ። አሁን የ36ን አካፋዮች ለመዘርዘር በብዜት ስሌት ምንድን ነው የምናደርገው? 36 ለስንት ተካፋይ ነው? 36 ለአንድ ይካፈላል። ውጤቱን ደግሞ ስንት ነው? 36 ነው የሚሰጣችሁ። ይህም አንድ ሲባዛ በ36 ውጤቱ ስንት ስለሆነ ነው? 36 ስለሆነ 36 በሁለት ተካፋይ ይሆናል። ይሄ ስንት ነው የሚሰጠን? 18 ይሰጣቸዋል። ከዚህም እንደምናረጋግጠው በብዜት ስናረጋግጥ 2 ሲባዛ በ18 ውጤቱ ስንት ነው? 36 እናገኛለን። 36 በ3 ይካፈላል። ስንት ነው የምናገኘው? 12 ታገኛላችሁ። ይህን በማባዛት ስሌት ስናረጋግጠው 3 ሲባዛ 12 እኩል ይሆናል 36 ስለሆነ 36 በ3 ተካፋይ ነው ማለት ነው። 36ን በ4 ይካፈላል። ውጤቱ ስንት ነው? 9 እናገኛለን። 9 ይገኛል። በማባዛት ይህን ስታረጋግጡት አሁን እዚህ እንዳሳየዋችሁ ደጋግሜ 4 ሲባዛ በ9 እኩል ይሆናል 36 ነው። 36 በ6 ተካፋይ ይሆናል። የተካፋይነት ደንቦችን ከዚህ በፊት ስላሳየዋችሁ ይሄ 36 በ5 ሊካፈልልን አይችልም። ስለዚህ እሱ እየዘለልኩት ሄዳለሁ ማለት ነው። 36 በ6 ተካፋይ ነው። ውጤቱ ደግሞ ስንት ነው የሚሰጠን? 6 ነው የምታገኙት። በማባዛት ስታረጋግጡት 6 ሲባዛ በ6 ውጤቱ ስንት ነው? 36 እናገኛለን። ሌላስ የ36 አካፋዮች እነማን ናቸው? 36 በ6 አካፍያለሁ፣ በ4 በ3 አካፍለናል። ቀጥሎ የሚሆነው በ9 ነው ማለት ነው። በ9 ነው። እነዛ የማካፈል ደንቦችን እያስታወሳችሁ እያረጋገጣችሁ መሄድ ትችላላችሁ። ስለዚህ 36 በ9 ሲካፈል 4 ይሰጠናል። 4 ነው የምናገኘው። 9 ሲባዛ በ4 ውጤቱ 36 ስለሆነ 36 ለ9 ይካፈላል ማለት ነው። 36 በ12 ተካፋይ ነው። በ12 ተካፋይ ነው። ቅድም እዚህ ጋር እንደነገርኳቸው 12 ይሰጣል። በ3 አካፍለው አይደለ? ስለዚህ አሁን ደግሞ 36 በ12 ስናካፍለው ስንት እናገኛለን? 3 ነው የምናደርገው። 12 ሲባዛ በ3 ውጤቱ ስንት ስለሆነ? 36 ስለሆነ 36 በ12 ይካፈላል። ቀጥሎ 36 በ18 ተካፋይ ነው። ስንት እናገኛለን? 2 18ን በ2 ስታባዙት ውጤቱ ስንት ስለሆነ? 36 ስለሆነ አሁን ቅድም እንደነገርኳችሁ የተሰጠኝ ቁጥር ግማሹ ላይ ስንደርስ የ36 ግማሹ ስንት ነው? 18 ነው። ከዛ በኋላ ሌሎች አካፋዮች አይኖሩትም ከራሱ ከቁጥሩ ውጪ ማለት ነው። እና ምንድነው የምናደርገው? 36 ሌላው አካፋዩ ራሱ ቁጥሩ ነው። 36 ስንት እናገኛለን? 1 እናገኛለን። ይህን በማባዛት ስናረጋግጠው 36 ሲባዛ በ1 36 ታገኛላችሁ ማለት ነው። አሁን እዚህ ጋር እንደምታዩት እዚህ ያሉት ቁጥሮች በአጠቃላይ 1 2 3 4 6 9 12 18 እና 36 የ36 አካፋዮች ናቸው ማለት ነው። ስለዚህ 1 2 3 4 6 9 12 18 እና 36 የ36 አካፋዮች ናቸው። አካፋይ ናቸው። ያ ማለት ምን ማለት ነው? 36 የነዚህ ቁጥሮች ብዜት ነው ማለት ነው። የአንድ ብዜት 36 አለበት። የሁለት ብዜቶችን ብዘረዝሩ 36 ይኖርበታል። የሶስት ብዜቶችንም እንደዚሁ ብንዘረዝር 36 አለ ማለት ነው። ስለዚህ እንደዚህ ቁጥሮች የ36 አካፋይ ከሆኑ 36 ደግሞ የነዛ ቁጥሮች ብዜት ነው ማለት ነው። እና ብዜቶችና አካፋዮች ያላቸው ዝምድና ይሄን ይመስላል ማለት ነው። አሁን ምንድነው የምናደርገው? አንድ ትርጓሜ እነግራቸዋለሁ። 2 ቁጥሮች ቢኖሩ ሃና ለ ሙሉ ቁጥሮች ቢሆኑ ለየሃ አካፋይ ነው የምንለው መቼ ነው? ለየሃ አካፋይ ነው የሚለውን የምንጽፈው ባጭሩ ስንጽፈው እንደዚህ አድርገን ነው።
የሀ አካፋይ ነው ብዬ እንደዚህ አስቀምጣለሁ። ስለዚህ አንድ ሌላ ሙሉ ቁጥር መ ስናገኝና ለ ሲባዛ በመ እኩል ይሆናል ሃን የሚሰጠን ከሆነ ለ የሃ አካፋይ ነው ማለት ነው። እንደዚህ ሁላ ደግሞ መም የማን አካፋይ ይሆናል ማለት ነው? የሃ አካፋይ ይሆናል። ሃ ደግሞ የለና የመ ብዜት ነው ማለት ነው። እስቲ አሁን በአንድ ምሳሌ ላሳያችሁ። ምሳሌ እስቲ እንከታተል። 5 የ80 አካፋይ ነው የሚለውን ለማየት ምንድነው የማደርገው? አሁን የኔ ለ5 ነች ማለት ነው። ሃችን ደግሞ 80 ነው ማለት ነው። ስለዚህ አንድ ሌላ ሙሉ ቁጥር መ ሲኖረኝና 5ን በመ ሳባዛው ምን ማገኝ ከሆነ 80 ማገኝ ከሆነ 5 የ80 አካፋይ ነው ማለት ነው። ስለዚህ 5 ሲባዛ በአንድ በሌላ ቁጥር መ ውጤቱ ስንት የሚሆን ከሆነ 80። እንደዚህ አይነት ሙሉ ቁጥር መን የምናገኝ ከሆነ 5 የ80 አካፋይ ነው ማለት ነው። እንደዚህ የሙሉ ቁጥር ደግሞ እናገኛለን። 16 አለን ለምሳሌ 5 ሲባዛ በ16 ውጤቱ ስንት ነው? 80 ነው። 16 ሙሉ ቁጥር ነው። ስለዚህ 5 የ80 ምንድነው ማለት ነው? አካፋይ ነው ማለት ነው። ባጭሩ ስንጽፈው ምን አድርገን ነው የምንጽፈው? 5 የ80 አካፋይ ነው ብለን ነው ማለት ነው። ይሄ በጽሁፍ ስናስቀምጠው 5 የ80 አካፋይ 5 የ80 አካፋይ ነው የሚለውን እናገኛለን። ስለዚህ እዚህ ጋር 5 ሲባዛ በመ እኩል ይሆናል 80 ነው። 5 ሲባዛ በ16 እንደዚህ አይነት ሙሉ ቁጥር ስለምናገኝ 5 ሲባዛ በ16 ስንት ነው የሚሰጠን? 80 ነው የሚሰጠን። ስለዚህ 16 ሙሉ ቁጥር ስለሆነች 5 የ80 አካፋይ ነው ማለት ነው። እሱን ደግሞ ባጭሩ ስንጽፈው እንዲህ ብለን ነው 5 የ80 አካፋይ ነው ተብሎ ይጻፋል ማለት ነው። ይሄ በጽሁፍ ሲሆን 5 የ80 አካፋይ ነው 5 የ80 አካፋይ ነው ተብሎ ባጭሩ ሲጻፍ እንደዚህ ነው ማለት ነው። ስለዚህ ሁለት ሙሉ ቁጥሮች ሃ እና ለ ቢኖሩን ለ የሃ አካፋይ ነው ለማለት እንዲህ ብለን እንጽፋለን። አንድ ሌላ ሙሉ ቁጥር መ ካለን ለ ሲባዛ በመ ሃን የሚሰጠን ከሆነ እዚች ጋር ያለችው አለ የሃ አካፋይ ነች ማለት ነው። በዚህ ዘዴ እየተጠቀማችሁ አካፋይ ነው አይደለም የሚለውን መረዳት እንችላለን ማለት ነው። ሌላ ምሳሌ ሁለተኛ ምሳሌ ያሳያችኋል። ይሄ አንደኛ ምሳሌ ነው። ሁለተኛ ምሳሌ 6 የ412 አካፋይ ነው የሚለውን ታረጋግጣላችሁ ማለት ነው። አንድ 4 ደቂቃ ሰጥቻችኋለሁ። ተመልሼ እመጣለሁ።
ምንድነው የምታደርጉት 6 ሲባዛ በመ እኩል ይሆናል 412። እንደዚህ አይነት ሙሉ ቁጥር የምናገኝ ከሆነ 6 የ412 አካፋይ ይሆናል ማለት ነው። እንደ አይነት ቁጥር የማናገኝ ከሆነስ በሙሉ ቁጥር ዘዴ ውስጥ የማይኖር ከሆነ 6 የ412 አካፋይ አይሆንም ማለት ነው። አይሆንም። ስለዚህ ይሄንን ቁጥሩ ቶሎ የማታውቁት ከሆነ በቃላችሁ የማታውቁት ከሆነ ምንድነው የምታደርጉት? 412 ስሉና ለስንት ታካፍሉታላችሁ? ለ6። መጨረሻ ላይ የምናገኘው ውጤት 0 ከሆነ ያ አካፋይ መሆኑን አረጋገጥን ማለት ነው። አሁን ቶሎ በቃላችን ምን የማናገኝ ከሆነ እንደዛ ነው የምናደርገው። ስለዚህ እዚች ጋር ቆርጣታለሁ። 41 ለ6 ሲካፈል 6 ጊዜ ነው። 6 ሲባዛ በ6 36 ይሰጣችኋል። ቀሪ ስንት አለን? እዚህ ጋር 5 2 እናወርዳለሁ። 52 ለ8 8 ጊዜ ይሰጣችኋል። 8 ጊዜ 6 48 ነው። 48 ቀሪ ስንት አለን? እዚህ ጋር የሚቀራችሁ ስንት ነው? 4 ነው። 4 ደግሞ ለ6 አይካፈልም። አሁን በቀሪ መጣብን ማለት ነው። አያችሁ። ስለዚህ እንደዚህ አይነት ሙሉ ቁጥር 6ን በመሳባዛው 412 የሚሰጠን ሙሉ ቁጥር ስለማላገኝ 6 የ412 አካፋይ አይደለም ማለት ነው። እንዴት አድርገን ነው ይህንን በአጭሩ ልጽፈው የምችለው? 6 የ412 አካፋይ አይሆንም። እዚች ጋር ሰረዝ አደርግባታለሁ ማለት ነው። 6 የ412 አካፋይ አይደለም ማለት ነው። አሁን ለ4 ደቂቃ የምትሆን የክፍል ስራ ሰጣችኋለሁ። በቤታችሁ ሆናችሁ የምትሰሩት የሚከተሉትን ቁጥሮች አካፋዮች ፈልጉ። 164 ለ128 ሀመርዋ 136። ስለዚህ አሁን ባሳየኋችሁ ዘዴ በማባዛት ዘዴ እያረጋገጣችሁ የ164ን የ128ን የ136ን አካፋዮች ትዘረዝራላችሁ።
እሺ ለዛሬ የብዜቶችና አካፋዮችን ተመልክተናል። በሌላ ጊዜ እንገናኛለን። መልካም ውሎ። Do not leave baggage or other items unattended.